ሶ የሄዳችሁ አሁን ላይ ኮፕሊንክ አድርጉለት። ፕሮፋይላችሁ ቀይራችሁ አንድ አይነት ፕሮፋይላችሁ አድርጋችሁ ፍቅራችሁ ገለጹለት። አንፎሎ ያደረጋችሁ ደግሞ ነገ መልሳ ልጁን አንፎሎ ያደረጋችሁት ነገ ታዩታላችሁ። አንፎሎ ስላደረጋችሁት ብቻ እንትን አታድርጉም። እና ጋይስ እረፉ። በዛ ስልካችን ልታዙን አትሞክሩ እሺ። ስልክ ገዝታችሁ አልሰጣችሁንም አንዳንዶቹ አሉ። ለተለኮነሻይ ይጅባቸው እስኪ ትንሽ ለነሱ። ኧረ አንቺ እካካም ነው የበዛው። እንደው ምን ጉድ ነው ዘንድሮ። ሊያዙ ይሞክራሉ ምናምን ይሄድዛ። እኔ አሁን እዚህ ጋር ለማረም የገባሁትኝ ህጋይትን ስለማውቃት ነገር እንትን እንዳይል ብዬ ነው። ህጋይትን ነው ላርማት የገባሁትኝ ታይ ብዬ በቃ እሷ ተሰማኛችሁ። እናንተ ግን እንጨት ይግባባችሁ የምትሰሙ የማሰሙ ካላችሁ። በተረፈ ደግሞ በስልካችን እናንተ አይደላችሁ የምታዙን። አሁን ማለት ነው ስሙ ማወቅ ያለባችሁ ነገር እዚህ ያላችሁ በተለይ ፎርፎሮች እዚህ ካላችሁ ሁላችሁም 20 ኮሜንት አስቀምጡ። 20 ኮሜንት፣ አንድ ሰው 20 ኮሜንት፣ አንድ ሰው 20 ኮሜንት፣ አንድ ሰው 20 ኮሜንት ማለት ነው። ከዛ ደግሞ ሰው ስትሰድቡ ምን አርጊያለሁ ያ ልጅ የሰራው ስራ ምን ስለማይመለከተን ሰው ስም አትጻፉ እናንተ ሰዎች። ጤነኛ ናቸው ግን አገባኝ ነው ስለዛ ሰው እንዴ ምንድን ነው የምትጽፉልኝ? በዚህ ሰዓት 10 ሰው የማያያቸውን ሰው ስም የምትጽፉልን ያማቸዋል እንዴ? ሰው ሲጀመር ሁሌ አጀንዳ የሚሆን ሰው ተወዳጅ ሰው ነው። አጀንዳ የሚሆነው እኮ ታውቃለህ። የኤኒቲንግ ኮመንት እዩት። አሁን ደስ ይላል። እንደዚህ ጻፉ። በቃ ምን እያለ ነው? እየተሳደበ ነው። ኧረ ምን በወጣው እሱ ጨዋ ኤኒቲንግን የመለሰ አምላክ ለእናንተ ሁላችሁ ይመልሳችሁ። ጋይስ ኤኒቲንግ የመለሰ አምላክ ለሁላችሁ ይመልሳችሁ ጋይስ። እና አይና ኮፕሊንግ አርጉ ምናምን ጋይስ ኦኬ። እኔ ደግሞ እንትን ያልኩት ነው የተሰማኝ ነው እንትን ያልኩት ስሜታዊ አታድርጓት ጋይስ። ህጋዊትን ስሜታዊ አታድርጓት። አሁን ቅድም ስሜታዊ አርጋችኋት ነበረ። እቺ የተረጋጋች ልጅ ፒንክ ስታር ስላለች እኔ ጮህም ቢሆን መለስኳትኝ። ውቅራዊት አታወራም ሳታወራም ያት ምን ታወራለች ብለሻት ነው። ግን ጌታን በጣም ነው የደበረኝ ሀይሉ። ለዛ እኮ ነው እንጂ ይደብራል። ገና ነው አሁን ስራ ነው ምናምን ነው ግብት ስል አንፎሎ ነው። ከዛ ደግሞ እኮ ነው ነገር ማባባስ ጥሩ አይደለም ምልሽ። ለዚህ ነው ጽፈው የፖስተቱት እንዳለ ጥሩ አይደለም። እኔ ስለማቀው ነው ነገሩን ኡማው ምን እንደሚል አውቃለሁኝና ልጁ ተወዳጅነት ስላለ ማለት ነው። ሲሚ ለነዚህ አይመለከትሽም የሚሉኝ እስኪ ትንሽ ይጅባቸው ማሬ። እንደዛ ይካሉ ለምንድነው የማይመለከታት? ለምንድነው እንዴ? ለምንድነው የማይመለከታት? እነሱም ብላ ፕሮፋይል አርጎ እንደዛ የሚሉኝ እነሱ ርገጫቸው ትንሽ እነሱም ብላ እኮ ነው እዚህ ያለችው። ምን ማለት ነው? እነሱም ብላ ነው እዚህ ያለችው። አታልቅሱ እሺ። ሆነም ቀረም እነሱን ከመደገፍ ወደ ኋላ አትልም። አታልቅሱ። ህይወት አይመስለኝም። ሰው ተሳታችሁ አልሰጣችኋት ብላችሁ ታለቅሳላችሁ። መርጦ አልቃሽ ሁሉ አታልቅሱ። የፈለገውን ሰው መደገፍ መብቱ ነው። ሚሊየን ሰውን መደገፍ ነገር አይሆነው እኮ አዩዬ። ከሰራን መንገራ ነው ከሰራን መንገራ ነው። እኔ ሀበሻ ነገርስ ምን አለ እኔ ነጭ አድርገህ ብትወልደኝ ከሀበሻ ዘላለም አንባላ ለዚች አረ በቃ አንቺ ኪዲነሽ ምናምን ትባይ በቃ አትጻፊብኝ። እሺ ምን አገባኝ እኔ ስለ ፍየል የሆነ ስለ እንትና ነኝ። እስኪ ውጪ ከቤቴ ምን አገባኝ። ያማቸዋል እንዴ? በቃ ርገጡ። አሁን እኔ ስም ስጠራብኝ ርገጭ እያለኝ ነው ስሙ። እኔ ግን ሳላቅ መንግስት ተቀየረ እንዴ? ተቀየራለች እኮ። አንቺ ደግሞ አሁን ነገር አታናፊ። እስቲ ዝም በይና ኮፒ ሊንክ አስደርጊ። እኛ ነገር ሰልችቶናል። ኮፒ ሊንክ አድርጉ ሂዱና ጋይስ እዚህ ያላችሁ 300 ምናምን ሰዎች ማለት ነው። አንደኛ ኮፒ ሊንክ አድርጉለት አካውንት። ሁለተኛ ነገር እኔ አሁን ነገሩን አብርጆው ነው ህጋዊ ተገታ ነገር እየበጣበጠች ነበር። የሱ ተከታዮች የሆናችሁ ደግሞ የሱ ተከታዮች መሆናችሁ እንትኖች መሆናችሁ እሱን የምትወዱ ሰዎች ማለት ነው። አንድ ሰው 20 ኮሜንት አስቀምጡ እሺ። ኮሜንት ስር አንድ ሰው 20 ሰው ከዛ ያ ኮሜንታቸው የነሱ ይጠፋል፣ ይሸፈናል። ገባችሁ? በጣም ነው የሚሸፈነው። ከዛ ደግሞ ኮምፕሊት ነገራችን ላይ ጋይስ አንድ ነገር ማወቅ አለባችሁ። የምነግራችሁ ነገር የማያልፍ ነገር የለም። ጉድ አንድ ሳምንት ነው። እሺ እናቴ ትሙት ግን ማለት ነው። ሌላው በቃ ጥሩ አሁን
ሌላ ነገር ሲመጣ ደግሞ ይረሳል ማለት ነው። አሁን ገና አመንኩኝ የኛ ሰው እንደሚለወጥ አሁን ገና አመንኩኝ። ትናንት ሚስቴ ባንተ እንደዚህ ሆና በሱ ስም እየተነቀሳችሁ ስንት በሱ አይ አንተ ነህ የመምህር ጌታ እያላችሁ ስንት እንዳላላችሁ አሁን ላይ ግን በጣም ነው የሚደብረው። ግን እኮ ላይክ ፌክም እኮ ሊሆን ይችላል። ላይክ እንደ በቀደም ምናምን አውቀው ፌክ ከፍቶ ምናምን እኮ ሊሆን ይችላል። ይሄን አትመኝ ባይዘው። በነገራችን ላይ እዛ እንትን ስላሉ ስላቀሳሰሩ እዛ ሰፈር ነገሩ ለዚህ እንትን ያለው የጋለ ይሄንንም እንዳትረሱ ነው አይደለም። እኔ የምነግርሽ ነገር አሁን ለሁሉም ንገሪያቸው። እሺ ቅድም ያወራሁትን አሁን እዚህ ጋር አልደግመም። ውስጥ የሱ ፋሚሊ እንደዛ ከሆነማ እኔ ድጋሜ ተጽፌ ፖስታለሁ ማለት ነው። ንገሪያቸው። እሱን ደግሞ እኔ ፖስተዋለሁ ማንን እንደሚረዱ። እኛ ቀን ነው እንጂ ዝም የምንለው ነገር እንዳይ እኔ እናቴ ትሙን ነገር እንትን እንዲልበት አልፈልግም። ለዚህ ነው አንቺንም ዝም በይ ያልኩሽ። እና አንቺም ንገሪያቸው አንቺ ለሁሉም ንገሪያቸው። እንደዛ ብለው ነው የሚያስቡት። ልቤ ምን አልሽ? ቀሰዱኛልሽ ተውኩት። አረ ይኸው አሁን ስለተናገርኩ ነው። አንቺም ፖስተሻል። አንቺም ነው እሺ። በውስጥ ነግርሻለሁ። አሁን እዚህ ጋር ነግሬያቸዋለሁ ሁሉንም። እኔ ደግሞ ምን አደረኩ? በቃ በውስጥ ነግርሻለሁ። ምንድነው አሁን እዚህ ጋር ከነገርኩሽ ጩሂ ነው የሚለኝ። ተይ ልቤ በእናትሽ። አረ እኔ ህዝብኝ ማሬ ምን በአይነቱ እባክሽ። ከፈለግሽ በጥብስ ከፈለግሽ በእንትን ሀዩ በቀደም እኮ ነው እንትና ሳራ እየረገጠቻት ማለት ነው። ሂጂብኝ የኔ ፍቅር ስትላት ነበር። ምስኪን እኮ ነው ልቤ። በነገራችን ላይ ልቤ ተናገሪ እንጂ እኔ እንደሆንኩኝ ሪከርድ እንድታረጊ ያረኩሽ ተናገሪ። ይሄ ሁሉ ህዝብ ፊት እንዳለ እና መጠቀምሽ ምን ጎዳሽ እንጂ ካላድ ሪከርድ ማድረግ ጀምሪ። አንድ ገስት ላይ ልይሽ የጃየን ቪዲዮ ብቻ ሪከርድ ድሮ እኮ ነው የዛሬ ስንት አመት ሪከርድ ነው ማድረግ ያለብሽ። የጃየን ብቻ ነው የምታደርጊው። ስራ ፈትነሽ አንቺ በየገስቱ ወጥቀመጪ ብዬ በግድ ሪከርድ እንድታደርግ ያደረኳት ልጅቷን። ጋይስ እዚህ ያላችሁ 355 ሰዎች የአዶና ቤት እየሄዳችሁ ኮፕሊንግ አድርጉለት፣ ፍቅራችሁ ግለጹለት። የእሱ ተከታዮች ደግሞ ከ1 እስከ 20 የሚያክል ኮሜንት ስር አስቀምጡለት። የራሱ ፎቶ ብቻ ሸፍኑት። እሺ ጋይስ እንደዛ አድርጉ። ቁጭ ብለው እዚህ ነገር ያቀሳስሩ እንጂ ግን እኮ እንደ ህጋዊ እንደ ሀበሻ እኮ አቀሳሳሪ ሰው ነው ታውቂያለሽ። ቁጭ ብለው ነገር ያቀሳስሩ። እንትና እኮ ነው እንደዚህ ያቀሳስሩ። ስሚ ጌታን ነው የምልሽ። እኔ በጣም ነው የደበረኝ። በቃ የሆነ ነገር ሀፕን በተፈጠረ ቁጥር እሱ ጋር ሄዶ የሚሰኩት ነገር ያስቃል በጣም። ሲቀጥል እሱ ከዚህ በፊት ድምፅ መሆን ቢፈልግ ኖሮ ለትግራይ ድምፅ አይሆንም እንዴ? እንደዛ ከሆነ ከዚህ በፊት ለሀገሩ ድምፅ አይሆንም ነበር? ይሄንን ማስተካከላችሁ ነው? ምን ሆናችሁ ነው እንዴ? ከምንም በላይ እኮ ለትግራይ ድምፅ ይሆን። ስሚ አሁን ለምሳሌ ሰው ተሳድበሽ ምናምን ቢሆን ያ ልክ ናቸው፣ ፌር ይሆናል። ለፈለገው ሰው ድምፅ መሆን መብት ነው። አሁን የሚደብረው ነገር ምን እንደሆነ ታውቂያለሽ? ፌክም እኮ ሊሆኑ ይችላሉ፣ ግን በቃ የሚያረጉት አሁን ሌላ ለምን ሌላ ታስወሪናለሽ? ሌላ ነገር እንድንወራ አትፍቀዱ። እኛ ተው በቃ ፊሊንግ አስደርጉለት። በግድ ሰው ጥሉ ነው እንደ የምትሉት እናንተ። አይ ሰው አንጠላም እየተባላችሁ ጥሉ ትላላችሁ። ሄዱ ኮፒ ሊንክ አድርጉለት ጋይስ በእናታችሁ። እነዚህ ሰው ነገር ሊያቀሳስሩ ነው እንደ ይብስ። ሄዱ ጋይስ እናንተ የሱ ፋሚሊዎች አራት ፋሚሊዎች እንትናችሁ ሌትስ ጎ ጋይስ ኦኬ። እንትን አድርጉ፣ ኮፒ ሊንክ አድርጉለት፣ ኮሜንት ይራችሁ ሸፍኑ ምናምን፣ ፎቶ ፕሮፋይል አድርጉለት። ኦኬ ጋይስ የሱ ፕሮፋይል አድርጉለት ምናምን፣ ፎቶ ምናምን አድርጉለት ጋይስ ኦኬ። እንደዛ አድርጋችሁ እንትን አድርጉ፣ ሸፍኑለት ቤቱን። ደግሞ መንገድ አትስጡ እሺ፣ ፊት አትስጡ ለጠላት። እውነት በቃ እኔ እንደዛ ነው የታየኝ። ጠላቶች አልታ ዛሬ ተወርታ ነገ ትተውታላችሁ፣ ግን አይ ነው ጠላት ፊት አትስጡ። ሂዱ ኮፒ ሊንክ አድርጉ። ለስራ እያለባት ነው ባይዘው የገባችሁ ማለት እኔ ስራ ነበረብኝ። መድኃኒዓለም ልገባ ምናምን አልነበረም ታውቂያለሽ። ዲአክቲቭ ላደርገው ነበር ለ5 ቀን ምናምን ስራ ስለሆንኩኝ ምናምን ልተውንም ስራ ነኛ የሆነ አዲስ ስራ ምናምን ጀምሬ እሱ እስከምጨራርስ ድረስ ምናምን አይመቸኝም። ቲክታክ ላይ ምናምን መምጣት ነው ምናምን
አረ ደግሞ እኛ ሰልችቶናል። ባለፈው ፎቶአችሁን ለጥፈው እንኳን አብሮ እንትን ጠፉ ምናምን እየተባለ ጭንቅ አንችልም። እንዳታደርጊ ደግሞ ያንቺን ፖስት ሳይሉ በጣም ያሰለችኛል። ዝም ካልኩኝ ምን እንደሚያደርጉ ታውቂያለሽ? ዝም ካልኩኝ አንቺ አዎ እንደዚህ ያደረግሽ ይሉኛል። እኔ እኮ ማለት ነው መንከራይ እኮ ነው የሚያበሉኝ። እንደ አክቲቭ አድርገው ነው አሪፍ። ለምን ባለፈው ናላችንን አዞሩት እኮ። እኔ እኮ እንደዚህ ያልኩኝ ነው ያልዋሽሽም፣ ሀቅ ነው። እና የሆነ ገስት ላይ ይሄዱ በቃ ሲመጡ ይመጣሉ። ምንድነው የምትፈቱኑን? አስሬ ፖስት እያደረኩ ነበርኩኝ እኮ ግን እኔ ግን አላመሰገንሽኝም። እኔ ነበር ልቤን ለብቻ አንቺን ለብቻ ማናትን ለብቻ ያለቅሳሉ። እሪ እንዴ እነዚህ እናታቸው ብትሞት ራሱ እንደዚህ የሚያለቅሱ አይመስልም። ወይ ፎቶ ልኬልሻለሁ አይጂ ላይ እዩ ማሬ። የችግር አይደለማ ፒንክ ስታር የላክሽላት ደግሞ አይደለም ያው ተያት እቺ ልጅ አፍልጣለች። በሰላም አስቁሚያት ደግሞ ሌላ ችግር እንዳይመጣ ብዬ እኮ ነው። አይ እንደዛማት አይዞሽ። ኦኬ መጥቻለሁ። እሺ አቁም። እሺ ወደ ያምራል እሱ አምራሌ ፍቅር ያበደ ነው። ፕሮፋይል አደርገዋለሁ። እሺ ሁላችንም ሪከርድ ፖስተው አዲስ ኤዲት ሰሩ ቪዲዮ ፎቶ ማለት ነው። ልክ እንደዚህ ሰርተናል እኮ አለ። አንድ ሰርቻለሁ። ሌላም ይሄ ታይም ግን ታሳሳላችሁ። ይሄ ታይም ማለት ነው። የኔ እናት መብዬ ያኮ ተዘጋብኝ። የኔ እናት እንዴት ነሽልኝ? የኔ ጸባይተኛ እናቴ ትሙት 4 አመት 3 አመት የማቃት እቺ የጃኒ ሞዴሬተር ኩል የሆነች ሁሌ የማወራላት ቁርአንን ነው የምላት የማትናገር የትም ቦታ የማትገኝ በቃ አጃይት ፕሮ አይፈልጌው እኮ ነው። አሁን ደግሞ አዶናይን ሳፖርት ስለማድረግ ቀይረዋለሁ። ችግር የለውም። ደህና ነሽ የኔ ፍቅር? እናቴ ትሙት ማናት? በለጡ እኮ ነሽ እናቴ ትሙት። ወርቅ እቺ መቢ ቢሊን የምትለው ናት። ማናት ቢሊን? መቢ ማናት? ሲሚ ሃዩ አየሽ፣ እናንተ እንኳን አታቋትም ከጃዬ ውጪና የሩቅ በፊት የነበርነው ነው በቃ የምናውቃት አለች እኮ። አሁንም ጃዬ ኮመንት ላይ ኦኬ እንዴ ጃዬ ሞዴሬተር ናት። ወይኔ ያየሽ አይደለ? መቢ ማያውቃት ሰው አለ እንዴ? እኔ አላውቃትም ማሪ። ኧረ ወይኔ ጋይት አታናጅኝ እሺ። መቢና አላውቃትም ትላለች። አውቃታለሁ በለኝ። ባታውቂያትም አውቃታለሁ። አውቃታለሁ ማሪ። ደህና ነሽ የኔ ቆንጆ? ደህና ነሽ? እንዴት ነሽ መቢዬ? ቆይ ፎሎ ላድርግሽ። አንቺ ጠፍተሽብኝ ነበር የኔ ፍቅር። ቆይ የት ነሽ? አንድ ቁጥር ጻፊላት እሺ። ከዛ ወርቅ ይኸው ፎሎ አድርግቻታለሁ። ደግሞ ቆንጅዬ ብታዩት መልኳ ሲያምር ደግሞ እዚህ ውስጥ እንዳታሳዷት አደራችሁን። 4 አወራም እሷ አታወራም። ኦኬ ጋይስ ስሙ ጋይስ እዚህ ያላችሁ ኮፒሊንግ አድርጉላት ምናምን እሺ። አንቺ ቅድም ለረገጣ ሰዓት እኮ 500 ሰው ነው የገባው። ሰው ነው ሲጀመር ረገጣ ሳይሆን እኔ ላይክ እንትን ነው ነበር። በቃ ወሬሽ የንዴት ስለሆነ ነው ታውቂያለሽ። ነገር አለ ማለት ነው ብሎ አሽትተው ነው የሚመጡት። ሼር ተደርጎልኝ እኮ ነው የመጣው። ማን ሼር አደረገልሽ? ምን አገባሽ? ነገረኝ እንጂ ጠላታችን ነው ሼር የሚያደርግ እና ፕራይቬት ላደርገው ነው ሀዩ የጻፍኩት ጋይ እንዳታረጊ እናቴን። እኔ አልችልም። እኔ በጣም ሰልችቶኛል። አሁን የእናንተን ደግሞ ስክሪንሾት እያደረጉ ፕሮፋይላችሁን ጠፉ እያሉ ሊሉብን ነው። ኖ አንፈልግም። አርፈሽ ተቀመጭ። ደግሞ አንቺ በተራሽ ነገር አይኮን የምበላው ሲሚ ሀዩ አሁን ማለት ነው። አሁን ዝም አስራ ላይክ አሁን እንደ ድሮ አይደለሁም ምናምን ሁሉ ሰው ያኔ ድሮ ላይ እኮ አይደለም የሚኖረው ምናምን ድሮ አሁን እንትን ነበርኩኝ ፍሪ ነበርኩኝ ስራ እያለኝ ደህና እንትን ነፃነት ምናምን። አሁን ግን አይደለሁም ስራ በጣም ቢዚ ነኝ ምናምን ገባሽ? እና በቃ ምን ያደርጋሉ በቃ አንቺ አስመሳይ ምናምን እኔ በስማ ምን ማይሉት ነገር ይዘ በነገራችን ላይ ከጥፍርሽ ቆሻሻ እንዳትቆጥሪያቸው እንዲህ የሚሉሽ አልቆጥም። ድሮ ነበረ ድሮ በጣም እንትን ነበርኩ። አሁን ከቁጥር እንዳካቻቸው የመሰለሽን አድርጊ። ምንም አያመጡም። የመሰለሽን ደስ ያለሽ እናንካለን ብላንተ ኦ ቲንክ ዩ
እና ሴሚ ይሄ ፎቶ አየሽው እንዴ? ይሄ ፎቶ የአዶናይ ማን እንደሰራው ታውቂያለሽ? የሆነ ታይም ሰልችተናል ምናምን ያሉት ጊዜ እንደውም ይሄ ፕሮፋይል ቻሌንጅ አምጥተናል ነበር። ከዛ እኔ ፊሊፕ ናቪ ፒንክ እና ቤቲ ሆነን ገባሽ። ከዛ ይሄ ፕሮፋይል አሰራንና ፕሮፋይል እናርግና ከዛ ደግሞ ቪዲዮ ድሮ እያመጣን እንፖስት ምናምን ተባባለንና አመጣን ፕሮፋይል አደረግነው ምናምን። ከዛ ፕሮፋይል አድርገን ቻሌንጅ ጀመርን። ቻሌንጅ የጀመርነው ደግሞ የድሮ ቪዲዮዎች አሉ አይደል? በየሀገሩ የሄደ አሁን ለምሳሌ ጎንደር ሁሉ በቃ ብሔርነት እንደሌለው ብዙ ስራዎች ጥሩ ጥሩ ስራ የሰራቸው 6 ቪዲዮ ፖስተን። ከዛ ልቤ ቤቲ ማናና ልቤ ሱሱና ወቅራዊት ወሬ ነጋሪ ምናምን ደግሞ ግሩፕ ላይ ምናምን ተስማማ ማለት ነው። ከዛ ወዲያው እኮ ነው የተውት። አንቺ ኮሜንቱ ለራሱ እንደዚህ ፕሮፋይላችን ቀይረን ባንድ አይነት የሆነ እንትን ስናደርግ ግን ያምር ነበር የዛን ጊዜ። አሁንም እንደዛ አድርጉ ጋይስ። ጀማዓው ደግሞ አንድ ነበር ያኔ። አሁንም ፊሊፕ ስለጠፋችብን ነው እንጂ እኮ ማሬ ትመጣለች። ፊሊፕን አምጣት።